ብዙ ነው። በምርጫ አሊያም በግዳጅ በተለያዩ ውጣ ውረዶች ታመላልሳለች። ኑሮን ለማሸነፍ አቅም የፈቀደውን ሁሉም ይጥራል። ለሰመረላቸው ነገ አጓጊና ተናፋቂ ነው። ያልሆነላቸው ደግሞ ዛሬንም እየጠሉ በተስፋ መቁረጥ ውስጥ ያልፋሉ። ሰሚራ መስሎ ይባላል። ራሴን በሱስ ወይም በብርጭቆች ወይም በሲጋራ በምናምን በሚባሉ ባደንዛዥ እጾች ውስጥ ደብቄ ነበር የምኖረው። እዚህ ማዕከል እስካሁን ድረስ ቆያለሁ የሚል ግምት አልነበረኝም። ተመርቄ እወጣለሁ የሚል ነገር የለኝም። ስገባ ከበር ጀምሮ የነበረው አቀባበል ይለይ ነበር። እሱም አልረታኝም። ሙሉ ማቴሪያል ለሴት ልጅ የሚያስፈልጋት ማቴሪያል ሙሉ ተሟልቶልኝ ነው የገባሁት። ፍራሽ ላይ ነበር የተኛነው፣ ብርድ ልብስ ላይ ነበር የተኛሁት። አይመቸኝም ነበር። አወርደውና መሬት ላይ ነበር። በጣም ብዙ ፕሮክተሮችን አስቸግሬያቸዋለሁ። ሶሻል ወርከር ተማሪው ሁሉም ብቻ የሚያስፈራና የሚያስጠላ ግቢ ነበረ ለኔ በሰዓቱ የነበሩ። መጀመሪያ ስትመጣ የሚገርም ባህሪ ነው የነበራት። ኢቭን ከኔ ጀምሮ እኔንም ከማስፈራራት ጭምር ክፍሉ ሙሉ ተማሪ በጣም ነበረ የሚፈራት። ስሜቷ ባላት መንገድ ብቻ ነበረ። ለሰው ማትያዝም ነበር። በራሷ አንግል ነው የምትመራበት። መስማትም አትፈልግም። ብዙ ጊዜ በራሷ መንገድ ነበር የምትሄደው። ተኮሳትሮ ማውራት፣ እኔ ተኮሳተር ብቻ ነው የምፈልገው። አንቺ ተኮሳተርሽ እንድታወሪኝ አልፈልግም። ተፈጥሮ ሆኖ እንደዚህ አልነበረም ማውራው። በጣም ነበር የምጮኸው። እያስረዳውሽ እንኳን የተግባባን ኖርማል እያወራን እንኳን ሌላ ሰው መጥቶ ካንቺ ጋር ቢያየኝ እየተጣላውሽ ነው የሚመስለው። ኖርማል ወሬ እያወራን ማለት ነው። ከድምጼ ካረማመዲ ሙሉ ግቢው ለፍቶብኛል። የበለጠ ግን ሶሻል ወርከሬ በጣም ለፍታብኛለች። በጣም በር ቆልፋ ንዴቴ እስከሚያልቅ እስከመጠበቅ ድረስ መቼ እንደቀየረችኝ አላውቅም። ግን በሚገርም ሁኔታ ግቢውን ማክበርና መፍራት የጀመርኩበት ሰዓት መጥቶ ነበር። እንደዚህ ነው የምለው ቃላት ሁላ የለኝም። ማለት የነበረኝን ኤክስፔክቴሽን እና ያገኘሁትን ውጤት በጣም የተለያየ ውጤት ነበረ እና በማልጠብቀው ሁኔታ ነው ሰሚራ በብቃቷም በባህሪዋም እንደዛ ሆና የማየት ለኔ ከምንም በላይ የሚያስደስተኝ ነገር ነው። በጣም ተለፍቶብኛል እዚህ ግቢ። እርግጠኛ ነኝ አሁን 4ኛ ዙር ነኝ እኔ። እንደኔ አይነት ባህሪ አያጋጥማቸውም አላጋጥማቸውም። ሰሚራ አሁን ጥሩ ሆናለች። ምንም ነገር በፊት አይታ አታልፍም። አሁን ግን ምንም አይመስላትም። ትታ ነው የምትሄደው። ቀደም ሲል የተመለከትነው ታሪክ በዚህ ማዕከል ያሉ የአብዛኞቹ የጋራ ታሪክ ነው። ትላንት የነበሩበትን ሁኔታ ቀይረው ነጋቸውን ዛሬ በዚህ ማዕከል እንደ አዲስ እየሰሩ ይገኛሉ። የነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል ለማህበራዊ ችግር ተጋላጭ የሆኑ የህብረተሰብ ክፍሎችን ማገዝ፣ መታደግ ዋነኛ ትኩረቱ ነው። ማዕከሉ የነዋሪዎችን ፍላጎት ለማሟላት ከተተገበሩ የልማት ስራዎች አንዱ ነው። ዘላቂ ልማትን በማረጋገጥና ማህበራዊ ፍትህን በማስፈንም የጎላ ሚና አለው። የዚህ ማዕከል ዋና ዓላማው እንደዚህ የምናየው ብርሃናማ ቀን ለነሱ ጨለማ የሆነባቸው ተስፋ ቆርጠው ማህበረሰቡ ውስጥ ስር በሰደደ ማህበራዊ ችግርና ኋላ ቀር አስተሳሰቦች ምክንያት እንዲሁም ከነኚህ አስተሳሰቦች በሚመነጩ ኋላ ቀር ድርጊቶች የተነሳ ሰብአዊ ክብራቸውን ተነጥቀው ይኖሩ የነበሩ እህቶችና ልጆቻችን አዲስ የተስፋ ብርሃን የመሆን ዓላማ ነው። አንዱ በጎዳና ላይ በችግር ጎዳና ላይ ወድቀው በጎዳና ላይ በልመና የሚኖሩ እህቶቻችን አሉ። ሁለተኛ በብዙ ማህበራዊ ቀውስ ውስጥና ችግር ውስጥ ገብተው እንደዚህ ስጋቸውን ሽጠው የሚኖሩ ሴት እህቶቻችን አሉ። በሶስተኛ ደረጃ በስደት ሄደው እዛም ሳይሳካላቸው ብዙ ፈተና አይቶ የተመለሱና ከተማው ላይ የወደቁ ሴቶች አሉ፣ ከስደት ተመላሾች። አራተኛ ደግሞ ከገቢ ማነስ የተነሳ
በቤተሰብና በከተማው ላይ ብዙ ጥገኛ ሆኖ ያሉ ወይም ያልተመቻቸው ኑሮ ያልተሳካላቸው ሴቶች አሉ። ስለዚህ እነሱን የሚያካትት ነው። ካሉበት ያልሆነ የህይወት ውጣ ውረድ አውጥቶ የተሃድሶና የሙያ ስልጠና በመስጠት ወደ ስራ በማሰማራት ጤናማ የሆነ ስራ ውስጥ ገብተው ራሳቸውን፣ ቤተሰባቸውን ብሎም ለሀገርም ከነሱ የሚጠበቀውን ድርሻ እንዲያበረክቱ የተቋቋመ ሰው ተኮር የሆነ ፕሮጀክት ነው ማለት ይቻላል። ተማሩ ከሚባሉና ጥሩ ጭንቅላትም የነበራት ልጅ ነበርኩኝና ውስጤ ነበር ኤሌክትሪክ የሚባለው ዘርፍና እዚህ ሳገኘው ደግሞ ይበልጥ ነበር ደስ ያለኝ። አንደኛ ምርጫ ኤሌክትሪክ ነበር። እውነትም ደግሞ አንደኛ ምርጫ ነው ደረሰኝ። ፋሬ ከሰው ጋር አይገጥምም። ኤሌክትሪሻን ኮንሽ ደግሞ ብቻሽን ነው የምትሰሪው ማለት የብቻሽ የሆነ ነገር ነው እንጂ ከሰው ጋር አያነካካሽም የሚለው ነገርም ጭምር ገዛኔ እንደዚህ አይነት ሀሳቡ ስለነበረኝ በቃ ለዛ ነው የመረጥኩት። ሰው ጥላቻ ወይም ሰው ሽሽት ከገባው በኋላ ሳይ ኤሌክትሪክ እየተቆራረጠ ነው የሚገባው። የሆነ ነገር ውስጥ የሆነ ነገር ታረጊያለሽ፣ ከዛ ከእንደገና ሽቡን ትያለሽ። ትግስት ይፈልጋል፣ ያንቺን ጥረት ይፈልጋል። አንዷ ነገር ከተበላሸች አስቢ ሙሉ ቤት እየሰራሽ እንደሆነ ነው ማሰብ ያለብሽ። ሙሉ ቤተሰቡን ትጨርሻለሽ ማለት ነው። እና ቀጥታ ላይ እንደዛ እየታገልኩ ሳይ በጣም እንደወደው ያደረገኝ ከራሴ ህይወት ጋር ያገናኘሁት ልክ ገመዱን ቆርጠሽ ኤሌክትሪኩን ስቀጥል የራሴን ህይወት አብሬ እንደምቀጥል አውቃለሁ። ከበራ ነገ የኔ ህይወት የማይበራበት ምንም ምክንያት የለም። ዛሬ ኤሌክትሪሻን ነኝ ያለሽ የነገዋ ሰሚራ መብራቱ በርቷል። ሰሚራ መብራታለሽ ማለት ነው። በነገዋ በጣም አመሰግናለሁ። የአዲስ አበባ ከንቲባን እጅግ በጣም ማመስገን እፈልጋለሁ በተማሪዎች ስም። ሲኦሲ ልገባ ስለ ራሴ ላይ ወሰንኩት ነው። ሰሚራ ይሄን መብራት አብርተሽ ከወጣሽ ትችያለሽ። አዎ በርቷል ቀንሽ ነው ያልኩት። እውነት ነው። አሁን ምን እሰራለሁ ምን እበላለሁ ምናምን አልልሽም። በአግባቡ እሰራለሁ፣ በአግባቡ እበላለሁ። ትናንት ስቀበል የነበረውን እጅ ደግሞ በተዘዋዋሪ ደግሞ መልሳለሁ ማለት ነው። ራሷን ልክ እንደ መብራት ነው እኔ የምጠብቃት። መብራትን በርቶ እንደሚያስደስተን ያህል በዛ ደረጃ ጎልታ የማገኛት ይመስለኛል። መሰረቷ እዛ የምትፈልገው ነገር ላይ እንደምትደርስ እርግጠኛ ነኝ። በዚህ ማዕከል በርካታ አገልግሎቶች ይሰጣሉ። ይህንን አገልግሎት ለማግኘት ደግሞ ወደ ማዕከሉ የሚመጡት ሴቶች የራሱ የሆነ መስፈርት አለ። ያንን መስፈርት አሟልተው የሚመጡ መሆን ይጠበቅባቸዋል። የመመልመያ መስፈርቱን ካሟሉ ደግሞ አስፈላጊውን ሂደት ተከትለው ወደ ስልጠና፣ ወደ ሙያዊ ስልጠናና የክህሎት ስልጠና የሚገቡበትም ሁኔታ ይመቻቻል። ተቋሙ እንግዲህ ሌላ ዙር ማስገባት ሲፈልግ የወጣውን መስፈርት ጠቅሶ በዚህ ቀን በዚህ ጊዜ ይምጡ የሚል ሀሳብ ያቀርባል ወይም በደብዳቤ ጥያቄ ያቀርባል። በዛ አማካኝነት ተመልምሎ ይመጣሉ ማለት ነው። እዚህ ሲገቡ ፍላጎታቸው ስለመሆኑ የሚሞሉት ፎርም አለ። እሱም ፎርም ከሞሉ በኋላ የጤና ምርመራ ይደረግላቸዋል። የጤና ምርመራ ማድረጋችን አንድም ምን አይነት በሽታ ይዞ ነው የመጡት፣ ለዚያ በሽታ ምን አይነት ሕክምና መስጠት አለብን፣ ከሕክምና አግባብ ያን የመለየት ስራ እንሰራለን። ደን ወደ ዶርም እናስገባቸዋለን። የሚያስፈልጋቸውን ግብዓት ማሟላት፣ ምግባቸው፣ አልባሳታቸው፣ የመኝታ ክፍላቸው፣ በጤና እክል ቢገጥማቸው ለጤና ማሳወቅ፣ መኖራቸው አለመኖራቸውም ከኛ ነው ኃላፊነትን ወስደው ለሌላ አካል የሚደርሰው ወደ ቢሮ የሚደርሰው ማለት ነው። በጤና ምርመራ ካለፉ በኋላ ያው እኛ ሶሻል ወርከር ነን። እንደ ሶሻል ወርከርነታችን ደግሞ ምን ማድረግ አለብን፣ ምን አይነት እርዳታ ያስፈልጋቸዋል፣ ምን አይነት እገዛ የሚያስፈልጋቸዋል የሚለውን እንለያለን ማለት ነው። ስለዚህ የተመደበው ሶሻል ወርከር የራሱ ተገልጋዮች ይሰጡታል፣ አሰስመንት ይሰራል፣ ኢንቴንስ የሆነ ማለት ነው። አሰስመንቱ ቤዝ የሚያደርገው ምንድነው፣ ማን ምን አይነት አገልግሎት ያስፈልገዋል፣ ማን ምን አይነት ኢንተርቬንሽን ያስፈልገዋል የሚለውን የመለየት ስራ እንሰራለን ማለት ነው። ሁሉንም መሰረታዊ ፍላጎታቸውን ሊያሟሉ የሚችሉ ነገሮች በሙሉ በከተማ አስተዳደሩ በጀት ስልጠናቸውን እስኪጨርሱ ድረስ አገልግሎት ያገኛሉ። የምግብ አገልግሎት እዚህ ያገኛሉ። የመኝታ አገልግሎት እዚህ ያገኛሉ። አጠቃላይ ለሴት ልጅ የሚያስፈልግ የመዋቢያ ነገሮችን እዚህ ያገኛሉ። ነፃ የሕክምና አገልግሎት አላቸው።
የስፖርትና የጂም የተለያዩ ነገሮች ደግሞ በነፃ ይሰጣል። በማዕከሉ በዋናነት ባህሪን ከማነጽ ጎን ለጎን በተለያዩ የሙያ ዘርፎች ላይ ስልጠና ይሰጣል። ወደ 17 የሚሆኑ በርካታ የስልጠና ዘርፎች አሉ። በመረጡት የከተማ ግብርና ቢሆን፣ ስነ ውበት ቢሆን፣ የልብስ ስፌት ቢሆን፣ የውጭ ሀገር ስራ ስምሪትን በደንብ ነው የምናሰለጥነው። የቤት አያያዝ ቢሆን፣ የህፃናት ክብካቤ ቢሆን፣ ግንባታ ወይም ኮንስትራክሽን ዲፓርትመንት ቢሆን የቱ ነው የኔ የሚለውን ለይተው እዛ ውስጥ ስልጠና ደግሞ እንደዚሁ የተመቻቸላቸው ነው። የመጀመሪያ ስራችን የሚሆነው እኛ ፍሬንድሊ እነሱን እንደ ጓደኛ ማቅረብ፣ እንደ አስተማሪ መቆጣት ይሄ ማለት ሳይሆን በስነ ስርዓት ጓደኛን ማድረግ ነው የመጀመሪያ ስራችን የሚሆነው። ልጆቹ ምንድነው የሚጎላቸው፣ ወደፊት ደግሞ ከዚህ ተመርቀው ሲወጡ እንዴት አድርገው ከማህበረሰቡ ጋር መቀላቀል አለባቸው በሚል ወደ 15 የሚሆኑ የላይፍ ስኪል ፕሮግራሞች አሉ። እነሱ እንዲሰለጥኑ ነው የምናረጋቸው። አጠቃላይ ኮሚኒኬሽናቸው ምን መሆን እንዳለበት፣ ከሰው ጋር እንዴት መግባባት እንዳለባቸው፣ እንዴት ውጤታማ መሆን እንዳለባቸው፣ ራሳቸው እንዴት መግዛት እንዳለባቸው፣ እንዴት ደግሞ ነገሮችን ተቋቁሞ ችግሮችን ተቋቁሞ ማለፍ እንዳለባቸው በአጠቃላይ ከዚህ ሲወጡ ለላይፋቸው የሚጠቅማቸውን ትምህርት እንሰጣቸዋለን ማለት ነው። ይህ ማዕከል እንግዲህ ለ4 ተከታታይ ዙሮች ሰልጣኞችን አስመርቆ ወደ ስራ አስገብቷል። 5ኛ ዙር ደግሞ እንዲሁ ቀጥሎ ሰልጣኞች በተለያዩ መስፈርቶች ተመልምለው ወደ ስልጠና ለመግባት ዝግጅታቸውን አጠናቀዋል። የመጀመሪያ ዙር ላይ ገና አዲስ ስለሆነ ነው 302 ሰው ነው ያስመረቅ ነው። ሁለተኛ ዙር ላይ 380 ነው ያስመረቅ ነው። ሶስተኛ ዙር ላይ 810 ነው ያስመረቅ ነው። አሁን 909 ሰው ነው ያስመረቅ ነው። ይህ ሲደመር ከ2400 በላይ ይመጣልና ይህን ቁጥር ማስመረቅ እንደ ምርቃት አይደለም የምናየው እኛ። አንድ ሴት ልጅን ማዳን በሀገር ላይ የሚያመጣው በጣም ትልቅ ልዩነት ነው። በርካቶች በዚህ ማዕከል ህይወታቸውን ዳግም ወደ አዲስ መስመር አስገብተዋል። ከወደቁበት ተነስተዋል። የተሻለ ማንነትና የተሻለ ስብዕናን ገንብተው ለነገ አዲስ የህይወታቸው ምዕራፍ ተዘጋጅተዋል። በማዕከሉ አሁንም ህይወታቸውን ወደ ተሻለ ምዕራፍ ለማሸጋገር የሚያደርጉትን ጥረት ቀጥለዋል። የነገዋ ከመግባቴ በፊት ጥሩ ሁኔታ ላይ አልነበርኩም። ያው በፊት የምሰራው ስራ ምናምን ደስ አይልም፣ በቃ ማለት ዝም ብሎ የሆነ የተስፋ መቁረጥ ህይወት ነበረ። አሁን ግን እዚህ በቃ መኖርን ታልሚያለሽ ማለት ነገን ታስቢያለሽ። በቃ እንደዚህ ሰርቼ እንደዚህ አድርጌ ምናምን እንላለንና በቃ ሌላው ቢቀር ማሰብ ጀምረናል ነገን። በጣም የሚያስጠላ ህይወት ገብቼ ነበር። ልጄንም ወልጄ ጎዳና ላይ ወጥቼ ነበር። አሁንም ሳስብ ራሱ ቁጭ ብዬ ነው ያን ነገር ሳስብ ቁጭ ብዬ አለቅሳለሁ። ምክንያቱም ከዛ ተነስቼ እዚህ ደረጃ በመድረስ በጣም ደስተኛ ነኝ። ያላገኘሁትን ነገር ጠይቀኝ። የምር በጣም ብዙ ነገር አግኝቻለሁ። ከስልጠናው ባለፈ የህይወት ክህሎት፣ የሳይኮች እርዳታ በጣም ብዙ ነገር አግኝቻለሁ። የነገው በጣም ተስፋ ቆርጠሽ ከነበረ ተስፋሽ እንደ አዲስ ነው የሚለመልመው። ያንን የሰዎችን ይሉኝታ ብዙ ነገሮች ወደ ኋላ የሚጎትቱሽ ነገሮች በሙሉ ትተሽ አንቺነትሽን ታገኛለሽ፣ ስራ ታገኛለሽ። ማንም ከቤተሰብ የማታገኘውን አይነት ትምህርት ነው የምታገኘው። በቃ እንዴት ነው እኔ አላውቅም፣ መግለጽ አይቻልም። እንደ ቤተሰብ እንደ ወላጅ በይው ሙሉ ህይወት ነው የምታገኘው። የነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል በዜጎች ላይ ከተሰሩ ሰው ተኮር የልማት ስራዎች ከሀገርም ባሻገር ለሌሎችም ተምሳሌት መሆን የሚችል ተቋም ነው። ይህንንም ማዕከሉን በቅርበት የሚያውቁትና ያዩት ይመሰክራሉ። የእናት ቤት ብዬ ልግለጻ ቤቴ ነው ማለት እንዴት ልግለጽልሽ? ተርበሽ ታውቂያለሽ? ተጠምጠሽ ታውቂያለሽ? እኔ ነበረ ተርቤ ነበረ፣ ተጠምቼ ነበረ እና እዚህ መጥቼ እንደ እናት ቤት እኔ እናቴን አብራኝ እንደነበረች ያክል ነበር ሲሰማኝ ነበረው። ሁለቱንም ጠቅላይ ሚኒስትር ዶክተር አብይ አህመድንና ከንቲባችንን ክብርት አዳነችን በጣም አመሰግናለሁ። በትክክል በሰው ላይ የተሰራ ስራ ቢኖር ይሄ ነው። ለመጀመሪያ ጊዜ ላይ ያየሁት እኔ በጣም ደስ እያለኝ
ከቤቴ ስመጣ ደስ ብሎኝ የምመጣበት ቦታ ነው ማለት ነው። አንደኛ በጣም ችግር ውስጥ ያለች ሴት፣ እድል ያጣች ሴት፣ በቃ ህይወት እንዴት ነው ግራ የገባት ሴት ናት እዚህ የምትመጣው ማለት ነው። እና ያቺ ሴት ደግሞ እዚህ መታ እድሉን አግኝታ ተጠቅማ በ4 ወር ውስጥ ማለት ነው የተለያዩ ነገሮች ተደርጎላቸው ከዛ ደግሞ ህይወታቸው ሲቀየር ስራ ሲይዙ ሲለወጡ ሰው ከጎናቸው እንዳለ ሲሰማቸው ምናምን በጣም ነው ደስ የሚለው ማለት ነው። በቃ እንዴት ልግለጽልሽ? በቃ የለም በቃ የእናት ቤት እንዴት ነው እናት ቤት ስትኖሪ ሁሉ ነገር ተስተካክሎልሽ አይደለ? ምንም ያለ ምንም ማሰብ በቃ እንደ እናቴ ቤት ነው። በቃ ሁሉን ነገር ሞልቶልኝ የወጣው ብዙ ነገር ዋጋ ተከፍሎ ሰው ሆና መውጣታቸው ኢቭን ታዩ ሌላ ምንም ዜሮ ፊደል ቆጥራ ማታቅ በዜሮ መታ ምንም ማታቅ ልጅ ከሀ ጀምሮ ፊደል እስክትወጣ ድረስ የመሰረተ ትምህርት ተምራ ብዙ ነገር ራሳቸው ላይ ለውጥ እያየ ስለሆነ ይሄ በጣም ቃላትም የሚያጥረው ማዕከል ነው ብዬ ነው የማስበው። የሴት እህቶችን በጣም ችግር ውስጥ የነበረችን ድጋፍ የምትፈልግን ያሳረፈ ስለሆነ እንደው እፎይ ብየዋለሁ እኔ እፎይ ለነሱ። በነገራችን ላይ በርካታ ሀገራት አምባሳደሮች ከአፍሪካም ከአውሮፓም እዚህ አዲስ አበባ ያሉት መጥተው አይተዋል ተቋሙን። አንዳቸውም በዚህ ስኬል ለእንደዚህ የማህበር ክፍል ይህን የሚያክል ኢንቨስት አድርጎ የሰራ ሀገር እንደሌለ ነው እያረጋገጡልን ያለው። መንግስት የከተማ አስተዳደሩ ለሀገሩ ልማት ያለው እሳቤ ለሰው ልጅ ልማት ያለው እሳቤ ከተማውን ሲያሳድግ ሲያበለጽግ ሰው አብሮ ማበልጸግን የያዘው እሳቤ መሬት ወርዶ እየሰራ እንደሆነ የሚያመላክት ግልጽ ማሳያ ነው ብሎ መውሰድ ይቻላል። አዲስ ቀን ትናፍቂያለሽ? ይገባሻል። የማከል አዲስ ቀን የምትናፍቂ ከሆነ ሲነጋ አዲስ ነው ብለሽ የምታስቢ ከሆነ እንኳንም ከንቲባችን ሴት ወለች እኛ ላይ በደንብ ነው የተሰራው። በደንብ ትላንትናን እንዳንደግመው ዛሬን እንዳረሳ የተደረገብኝ ከባድ ውለታ ሸክም ነው የሰጡኝ ክብርት ከንቲባችን። ትችያለሽ አሁን ይዣለሁ አይደል ሙያ ከዚህ በኋላ ቢያንስ ለምወልዳቸው ልጆች እንኳን እናት እንደሆኑ ሌላ ኃላፊነት ነው የጨመሩብኝ። ወደፊት እግዚአብሔር ያውቃል። ግን እኔ ብሆን ደስ የሚለኝ የልጆቼ እናት ነው ማለት እኔ ማሳድጋቸው ልጆች እኔ እጅ ላይ የሚያድጉ ልጆች ምን አይነት ባህሪ ይኖራቸው። ሴት ስትሆኚ ሁሉ ነገር ሳይሆን የሚያሳስብሽ ሴትነትሽ ነው። ልጆቼን በጣም ያጠፋሁት ልጆቼ ላይ ስለዚህ ልጆቼ እናት መሆን እፈልጋለሁ እሆናለሁ ደግሞ። ይህ ማዕከል ከማሰልጠንና ወደ ስራ ከማስገባት በተጨማሪ የሰልጣኞችን ቁጥር ለማሳደግ በርካታ ጥረቶችን እያደረገ ይገኛል። ከዚህ በተጨማሪ የተለያዩ አማራጮችንም በማመቻቸት የሰልጣኞችን ፍላጎት ለማሟላት የሚያስችሉ ስራዎች እየተሰሩ ይገኛሉ። በቀጣይ ቁጥሩ ካፓሲቲው ወይም ሙሉ አቅሙ 2000 ነው። 2000 ለማድረስ ነው በጣም እየተሰራ ያለው። ስለዚህ 2000 በአንድ ጊዜ አስገብተን ሰርተን ከተማችን ላይ እንደዚህ አይነት ህይወት የሚኖሩትን በእጅጉ መቀነስ ነው። ምክንያቱም ራዕያችን በ2030 በሴቶች እኔ በእንግሊዝኛ ይሄ ሴንተር ኦፍ ኤክሰለንስ ወደሚሉት በሴቶች ካፓሲቲ ቢልዲንግ ላይ ወይም የአቅም ግንባታ ላይ የሚሰራ ተቋም ነው የሚሆነው እንጂ ይሄንን ስራ የሚሰራ አይሄድም። እስካሁን ባለን በተቋሙ ቅበላ ልጆች ያላቸውን አልተቀበልንም። አሁን ግን በቅርብ ጊዜያት ከቅርብ ቅበላ በኋላ ግን ልንቀበል ዝግጅቶች እየተጠናቀቁ ነው። ለዚሁ ዓላማ የሚሆን ከአንድ ተቋም ጋር እንድንተሳሰር ተደርጎ ከተማ አስተዳደሩ ይሄ ከመንግስትና የግል ባለሀብቶች ድርሻን በጋራ በማዋቀር ቦታ ተሰጥቶናል። እዛ ቦታ ላይ ግንባታ ኦልሞስት እንትን እያለ ነው። ስለዚህ እሱ በቅርብ ወራት የሚጠናቀቅ ነው የሚሆነው። ምናልባት በጣም ሊቸገር የሚችለው በዚህ ቅበላ ካልሆነ እርግጠኛ መሆነው በስድስተኛው ቅበላ 100% እሱን ወስደን የምንሰራበት ነው። ህፃን ልጆቻቸው እዛ ይቀመጣሉ። መቀመጥ ብቻ አይደለም፣ የምግብ አገልግሎት፣ የመኝታ አገልግሎት፣ የመጫወቻና የትምህርት አገልግሎት ከዛ እንዲያገኙ
እናቶቻቸው በቅርብ ደግሞ እዚህ ስልጠና እንዲወስዱ ልጆቻቸው የልጅና የእናት ፍቅር እንዳይቋረጥ ደግሞ በቅርብ ርቀት ሄደው የሚንከባከቡበት ሁኔታ በጣም የሚገርም ትስስር ነው የተጀመረውና እሱ በቅርብ ስራ ላይ ውሎ የከተማ አስተዳደሩንም ጥያቄ የማዕከሉንም ጥያቄ ሙሉ ያደርገዋል። ይሄን መልሳለን ብዬ በሙሉ እምነት መግለጽ እችላለሁ።